ሰላም እንዴት ናችሁ? አንድ ውሸታም ኡስታዝ የተናገረውን ሰምታ እንዴት ሙስሊም እህታችን የጠየቀችኝን ከዛ ምላሽ ከሰጠዋት በኋላ በጣም ደስተኛ ስለሆነች ለእናንተም እንዲጠቅማችሁ ይህን ቪዲዮ ሰርቼላችኋለሁ። ኡስታዙ ሕዝቅኤል ምዕራፍ 4 ቁጥር 12 ላይ የሚገኝን በመጥቀስ እግዚአብሔር ፋንድያን ሰዎች እንዲበሉ አዟል የሚል ቅጥፈት ቀጥፎ ምላሽ የሰጠውበት ነው። ምንድነው እሱ ክፍሉ የሚናገረው? እንዲህ ይላል። እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ ይላል። በሰው በሚወጣ ፋንድያ ትጋግረዋለህ አለ እንጂ ሰውን ፋንድያ ትበላለህ አላለም። ምንድነው ታዲያ እንደ ገብስ እንጎቻ አድርገህ ትበላዋለህ የተባለው ምንድነው ሲባል እዛው ምዕራፍ ላይ ቁጥር 9ና 10ን ስትመለከቱ አንተም ስንዴንና ገብስን ባቄላንና ምስርን ጤፍና አጃን ወደ አንተ ውሰድ፣ በአንድ ዕቃም ውስጥ አድርገህ እንጀራ ጋግር፣ በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። ስንት? 390 ቀን ትበላዋለህ። የምትበላውን በሚዛን በየቀኑ 20 ስቅል ይሁን፣ በየጊዜውም ትበላዋለህ ይላል። ስለዚህ የሚበላው ጤፍ፣ ስንዴና ምስር እነኝን ነው እንደ እንጀራ አድርጎ የሚበላቸው ማለት ነው። የሚጋግርበትን ነው ከሰው በሚወጣ ፋንድያ ትጋግረዋለህ ያለው፣ እንደ እንጨት ትጠቀመዋለህ ነው። በግንብ ውስጥ ለ390 ቀናት የሚቆዩ ከሆነ እንጨት መልቀም ስለማይችሉ ነው ይሄ ትእዛዝ የተሰጣቸው። ለእስራኤሎች እዛው እንዳይጸዳዱ እንደ መሐመድ ወይም እንደ ሳባዎቹ ወይም ደግሞ እንደ መሐመድ ሚስቶች በየሜዳው ላይ ዝም ብለው ተጸዳድተው ትተው እንዳይሄዱ እንደዚህ ብሎ አስዟቸዋል አስቀድሞ። ዘዳግም ምዕራፍ 23 ቁጥር 12ና 13 ላይ ወደ ሜዳም ትወጣበት ዘንድ ከሰፈር ውጭ ቦታ ይሁንልህ። ምን? ለመጸዳዳት። ከመሳሪያህም ጋር መቆፈሪያ ያዝ፣ በሜዳም በተቀመጠህ ጊዜ ትምስበታለህ፣ ዞረህም ከአንተ የወጣውን አፈር ትከድነዋለህ ይላል። ስለዚህ ተተጸዳዳ በኋላ ሜዳ ላይ ጥሎት መሄድ የለም፣ አፈር ማልበስ አለበት። ቆፍሮ ነው መጸዳዳት ያለበት ማለት ነው። በየሜዳው ላይ ዝም ብሎ ቁጢጥ ማድረግ የለበትም እንደ መሐመድና እንደ ሚስቶቹ። ስለዚህ ሽንት ቤት መምጣት፣ ይህ አሁን ዘመናዊ ሽንት ቤቶች የምታዩቸው እንኳን አስቀድሞ በሙሴ ጊዜ የተሰጠ ነበረ። እግዚአብሔር ጋይድ ያደረገው ሰዎች ካካቸውን ዝም ብለው በየሜዳ ላይ እንደ መሐመድና እንደ ሳባዎቹ እንዳይጥሉ ምን መሬት ቆፍረው እንዲጠቀሙ አዞ ነበረ። ነገር ግን በዛች በከተማ ውስጥ በግንቧ ውስጥ ለ390 ቀን የሚቆዩ ከሆነ ከከተማው ወይንም ደግሞ ከግቢያቸው ወጥተው ያንን ማድረግ ስለማይችሉ እንደ ማገዶ እንዲጠቀሙት እግዚአብሔር በኃጢአታቸው ምክንያት ነው ይህንን ትእዛዝ ሰጣቸው። ነገር ግን ንስሐ ገቡና ይህንን ማድረግ ስለተጠየፉት ንስሐ ሲገቡ እግዚአብሔር እንደዚህ አላቸው። እዛው ምዕራፍ ላይ ቁጥር 15 ላይ ሕዝቅኤል ምዕራፍ 4 ማለት ነው። እርሱም እነሆ በሰው ፋንድያ ፈንታ ኩበት ሰጥቼችዋለሁ፣ በእርሱም እንጀራህን ትጋግራለህ አለኝ ይላል። ስለዚህ ፋንድያን ተወና በሰው ፋንድያ ቦታ ምን ሰጠው? የእንስሳት ኩበትን እንደ እንጨት እንዲጠቀሙ ፈቀደለት ማለት ነው። በእስልምና ይሄ ኩበትም የወንድሞቻችሁ ምግብ ነው ብሏል መሐመድ። የወንድሞቻችሁ ምግብ ስለሆነ በሱ እንዳትጸዳዱ ብሏል። ሳይ ሙስሊም 450 ላይ ታገኙታላችሁ። ጅኒዎችና ጋንንቶች የሙስሊሞች ወንድሞች ስለሆኑ ኩበት የወንድሞቻችሁ ምግብ ነው እንዳትጸዳዱበትም እንዳትሉት ብሏል። ኤኒዌይስ ብቻ ምን አድርጓል? በፋንድያ ፋንታ ኩበትን እንደ እንጨት ገጠሩ ላይ ይጠቀሙታል። ስቲል አሁንም ይሄ የሚያስጸይፍ ነገር አይደለም እንደ እንጨት መጠቀም። ኢቭን በፋንድያ ራሱ በሰው አንድ ዶ ቢጠቀሙ ዚስ ማሽ አጸያፊ አይደለም። ባዮጋዝ አለ አሁን ላይ ታስታውሳችሁ፣ ከተማ ውስጥ የምንኖሩ ባዮጋዝ አለ። ባዮጋዝ ቆሻሾች የሚሰራ ነው። ያደጉት ሀገራት እንኳን የሚጠቀሙት ነው። አስቀድሞ የዛሬ 1000 ዓመታት በፊት እግዚአብሔር ይሄንን ለሙሴ ነግሮት ነበር እንዴት ሽንት ቤት መጠቀም እንዳለበት። ስለዚህ ይሄ የሚያስጸይፍ ወይንም የሚያስቀይም አይደለም። ብሉት አልተባልንም። ብሉት ሳይሆን የተባለው እንደ እንጨት ተጠቀመው ብሎት ነበረ። እሱንም እንደ እንጨት አንድ ዶ ለመጠቀም ስለተጸየፈው በፋንድያው ፋንታ ኩበት አድርጎለታል። በእስልምና ግን የሰው ካካን እኔ ካካልኩበትን ሙስሊሞች መግመጥመጥ ውዱ ማድረግ በሱ ይችላሉ። ነቢያቸው ሰዎች ያሉበትን፣ ውሾች ሞተው የተጣሉበትን፣ ሴቶች ፔሬድ ጨርቅ የጣሉበትን በሱ ይጉመጠመጥ ነበር። ሙሐመድ ማስረጃ ሱናን አቢ ዳውድ 67 ላይ እንደዚህ ይላል። ናሬትድ አቡ ሰይድ አልኩድሪ እንደተረከው I heard that the people asked the prophet of Allah ሰዎች ያለ መልእክተኛን ሲጠይቁት ሰምቻለሁ አለ። water is brought for you from the well of Buddha ውሃ ከቡዳ የሚባል ጎሬ ውስጥ መጥቶልሃል ብለው ይነግሩታል ማለት ነው። it is a well in which dead dogs, menstrual clothes and excrement of people are thrown
ጎሬው ደግሞ ምንድነው እሱ ይላል የሞቱ ውሾች ውሻ አይደለም ውሾች የተጣለበት የፔሬድ ጨርቅ የተጣለበት ኤክስክሪመንት ኦፍ ፒፕል አር ትሮን ሰዎች ሰገራቸውን ካካ የሚሉበት ወይም የጣሉበት ነው ይላል። ምን አለ ነቢዩ? the messenger of Allah played ያለ መልእክተኛ እንዲህ ሲል መለሰ verily water is pure and is not defiled by anything እውነት ነው የምላችሁ ውሃ በምንም አይቆሽሽም ንጹህ ነው አለ ማለት ነው። ውሃው እስከ እምብርት አካባቢ ከደረሰ ነው። እምብርት ጋርም አይደርስም፣ ከእምብርት በታች ነው። ወራጅ አይደለም፣ የቆመ ውሃ ነው። ከለሩን ራሱ ውሃው እንደቀየረ እንደዚህ ይላል ሐዲሱ ላይ I saw the color of water in this well had changed የጎሬ ውሃ መልኩ ተቀይሯል ይላል ነብዩ። ምን ያደርጋል? በዚህ ውዱ ያደርጋል። አንድ ሐዲስ ልጨምርላችሁ። ሱናን ናሳኢ 327 ላይ ግሬዱ ሰሂህ ነው። I passed by the prophet when he was performing wudu from the well of Buddha ከቡዳ በመጣ ውሃ ውዱ ሲያደርግ በስሩ አለፍኩ ይላል። I said are you performing wudu from it when garbage is thrown into it ቆሻሻ በተጣለበት ውሃ ውዱ እያደረክ ነው ስል ጠየቅኩት ይላል። ነብዩም እንዲህ ሲል መለሰ he said water is not made impure by anything ውሃ በምንም ተአምር በምንም ሊቆሽሽ አይችልም አለ። ስለዚህ እኔ ሰገራ ባልኩበት መሐመድ ሊጉመጠመጥ ይችላል። መሐመድ ሊጉመጠመጥ ይችላል። እኛ መጽሐፍ ቅዱስ ላይ ፋንድያ ከሰው የሚወጣን ብሉ ሳይሆን የተባለው በኃጢአታቸው ምክንያት እንደ እንጨት አንድዳችሁ ተጠቀሙት ነው የተባለው። መሐመድ በጽድቁ ምክንያት ነው ከሰዎች የሚወጣን ሰገራ የሚጉመጠመጥበት። ወራጅ ውሃ አይደለም፣ የቆመ ውሃ ነው። ይህንን የላከችልኝ ውድ ሙስሊም እህታችን ለሌሎችም ትምህርት እንዲሆን ነው። ከሷ ካየሁት በኋላ ከሰጠዋት ምላሽ ሌሎችም እንዲማሩበት ይህን ቪዲዮ ሰርቻለሁ። ከእናንተ የሚጠበቀው ሼር በማድረግ ሌሎች ሙስሊሞችም ኡስታዞቻቸው ቅጣፊ ወራዶች ውሸታም መሆናቸውን አውቀው እንዲድኑ አሰራጩት።